ኖላዊ ሰላም አንቴነህ ጋር ተገናኘች። ከተገናኘች በኋላ ትልቁ ሚስጥር እሱ ጋር ያለውን መረጃ ሰብስቤ እናገራለሁ ለቤተሰቦችሽ፣ እንዲሁም በአደባባይ ነው የማወጣብሽ ሚስጥርሽን ብሏታል ማለት ነው። ይህም በማስመልከት እንግዲህ እያለቀሰችና እየተበሳጨች እንዴት እንዲህ ይለኛል በማለት ለሀና ትነግራታለች። ሀና አንቴነህን ለማስጠንቀቅ ወደ ቤቱ በሄደችበት ሰዓት ላይ መንገድ ላይ የቀጥራትና ምንድነው ያደረገው? አንቴነህ እንግዲህ እሷን እንዲተውልሽ ከፈለግሽ አንቺ ፍቅሬ ትቀበኛለሽ፣ ወደ አንቺ እዞራለሁ የምትስማሚ ከሆነ ብሏታል ማለት ነው። እሷም ደግሞ በጥፊ ለመማታት እንደነገርኳችሁ ሞክራለች ማለት ነው። በቃሉ በአሁን ሰዓት ላይ ሜላት ላይ ተስፋ አልቆረጠም። የፈለገውን ነገር ለማድረግ ዝግጁ ሆኗል። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ይዘንላችሁ መተናል። እንዴት ተለመደው ኖላይቶችም ማለት ነው የኖላይቶች ታሪክ እንደቀጠለ ነው ማለት ነው። የወይዘሮ ሜላትና የወይዘሮ በቃሉ እንግዲህ ቀጥሏል ማለት ነው። ቻሌንጃቸው ምንድን ነው? በቃሉ እያደረገ ያለው ነገር ሜላት ከነ መፈጠሯን ሁሉ ነው ማስረሳት አልለቃትም ብሎ ቆፍጠን ብሎ ገብቷል ማለት ነው። በዚህ ሰዓት ላይ ተናዶና ተበሳይቶ የገባበት አንደኛው ቻሌንጅ እሱ ነው ማለት ነው። በቃሉ እንግዲህ አንቴነህ ከዚህ በፊት ወይዘሮ ሜላት ጋር ስለሚሰራ አብሯት እየሰራ ስለነበረ በዚህ ሰዓት ላይ እያንዳንዱ ነገር ማድረግ የምችለውን ነገር ማድረግ አለብኝ ብሎ እንግዲህ ቆፍጠን ብሎ ገብቶበታል ማለት ነው። ይህንንም እንትን ያደረገባት ምክንያት አረመኔና ባለጌ እንደዚሁም ደግሞ ስድ ስለሆነ እሱን ነገር ደግሞ በትክክል ለማድረግ ዝግጁ ሆኖ ቆፍጠን ብሎ ተነስቷል ማለት ነው። ይህንን ደግሞ ከፍና ዝቅም ሳያደርግ ማለት ነው። ይህንን ከበድ አድርጎ ያደረገበት ምክንያት ዋነኛ ነገሩ ሜላትን እንግዲህ ድርጅቷ እንዲከስር እንደዚሁም ደግሞ ሜላት ያገኘችውን ከነ ልጆቿ አሁን ላይ ቆፍጠን ብሎ ሁሉንም አጠፋቸዋለሁ ብሎ ሜላት ቤት ድማሙን እሱን ሳይጨርሱት እንዳትመጡ እዛው ጨፍልቃችሁት ኑ ቶሎ ብሎ ሰው ልኮበት ነበረ። ግን እሳ ልጁ ቆፍጣናና ጀግና እንደዚሁም ደግሞ ኮስተር ያለ ስለሆነ ቆፍጠን ብሎ ራሱን ለመከላከል ብሎ አሁንም ቢሆን ያጠቁኝን አጠቃቸዋለሁኝ ብድር በምድር ብሎ ዲማሙም ተስፋ አልቆረጠም። ወይዘሮ ሜላትም አንተ የማታውቀው ነገር አለ፣ እባክህን ከዚህ መሄድ አለብህ ብለዋለች ማለት ነው። በዚህ የተነሳ እንግዲህ እሱን ለማግኘትና እሱን እንትን ለማለት ቆፍጠን ብላ ጨከን ብላለች ማለት ነው። ወይዘሮ ሜላት እውነን ለመናገር በጣም ከባድ ሰው ናት ማለት ነው። ከዚህም በፊት ካገኘችው በኋላ ከቤተሰቤ ትርቃለህ ወይስ አትርቅም ብላ አስጠንቅቀዋለች ማለት ነው። አንተ እንደምትከታተለኝ 100% አውቃለሁኝ። ልጆቼ ላይ ያለውን ነገር በሙሉ አድበህ ብትቀመጥ ይሻልሃል። እያንዳንዱ ነገር ባታደርገው ይሻላል። ምክንያቱም እኔ ማለት እመነኝ እስከነመፈጠርህ ነው ማጠፋ ብለዋለች ማለት ነው። ይህንን በማስመልከት ደግሞ ወይዘሮ ሜሉዬ ቆፍጠን ቀብረር ብላለች ማለት ነው። በዚህ የተነሳ እንግዲህ ሀና እንዴት እንደዚህ ትለኛለህ አንተ ባለጌ ስድ፣ ይኸውልህ ማስጠንቀቂያ ነው እየሰጠሁህ ያለሁት። ከዚህ በኋላ እህት ያጠገብ እመነኝ ባገኘህ እንጋደላለን ብለዋለች ማለት ነው። እሱም ደግሞ የፈለኩትን ለማድረግ ወደኋላ አልልም ታያለሽ እያለ እንግዲህ ሰላምን አንደኛ ነገር ምንድን ነው ከዚህ በፊት ታስታወሳችሁ የመጀመሪያ ፍቅረኛዋ አንቴነህ ነበረ። በዛ ላይ ደግሞ ስራ በሌለው ሰዓት ከሰላም ጋር አብሮ እንዲሰራ ያደረገችው ሜላት ጋር አብሮ ድርጅታቸው ገብቶ እንዲሰራ ያደረገችው ሰላምዬ ነበረች ማለት ነው። በዛ ሰዓት ላይ ደግሞ ከተጣሉ በኋላ እኛ ጋር አይሰራም ብላ ጢጢጣ ቆርጣ ወይዘሮ ሜላትንም እንዳይሰራ ትነግራታለች ማለት ነው። እሷም ደግሞ እሺ ብላ ሁሉንም ነገር አጠናቃ ወይዘሮ ሜላት ጋር በሚሰራ ሰዓት ላይ በኋላ ከሜላት ጋር ያላንድ ነገር ተበሳይተው ይጣላሉ ማለት ነው። በተጣሉበት ምክንያት ምንድነው የተደረገው? አንቴነህን እንግዲህ ከስራው እንዴት ተባረረ እንዲወጣ ነበር። በሱም አንድ ቂም ይዟል። ሰላም ካረገዘች በኋላ ትቷት የጠፋበት ምክንያት ምንድን ነው? አንቴነህ እንግዲህ ሊጠፋበት
የቻለው ዋነኛ ነገሩ ከሜላት ጋር ከተጣላም በኋላ እንደዚሁም ደግሞ በድጋሚ መጥቶ እሱ እያለ ነበር ድርጅታችን እየሰራ የነበረው። አሁን ግን ድርጅታችን አንድም ነገር የለውም እያለች ለሰላምዬ ትነግራታለች ማለት ነው። ከዚህ በፊትም ሰላም ድርጅታችን እንዲመለስ አብሮን ይስራ እያለች ስታማክራት ወይዘሮ ሜላት ሰላም ደግሞ ብሞት አንገቴን ክቅ ብታረጊኝ እሱ እኛ ጋር ገብቶ መስራት የለበትም ብላ ትላታለች። ወይዘሮ ሜላትም እንዴት ካንቴነህ ጋር ያለሽ ነገር ምንድን ነው እያለች ምላሴም ጋር የተጣለችበት መንስኤ እንግዲህ ሰላም በአሁኑ ሰዓት ላይ ጨንቋታል። አንቴነህን ጋር አግኝተዋል ወይ እያለች ስጠይቀው እሱ ደግሞ ምን ማለት ነው? አዎ አግኝቸዋለሁ። ችግር አለ እንዴ? ከአንቴነህ ያለሽ ነገር ምንድን ነው እያለ ከዛም በኋላ በጣም ከባድ ችግር ውስጥ ስለነበረች ሰላም እሱን ነገር አወጣዋለሁ ብሎ ስላላት የመጣሽውም እኮ እኔ ጋ ላላንድ ነገር እንደሆነ ገብቶኛል። ስለዚህ እኔ የምልሽን ሁሉ የምታደርጊ ከሆነ ብሎ አንቴነህም ያናግራታል ሰላምን። ምላሴም ደግሞ ከዚህ በኋላ ከሰላም ከህቴ ትርቃለህ፣ ሁለተኛ እንዳላገኝህ ብሎት ነበር። እሱም ደግሞ ምን እንዳታመጣ ነው የማደርገውን እኔ አውቃለሁኝ እያለ ይዝትበታል። ምላሴም ከዚህ በኋላ እመኔ ጠበቅ ከኔ ጋ ነው ከህቴ ካራክ ብሎ ትቶት ይሄዳል። አሁን ላይ ምላሴ እያተናደደና እየተበሳጨ ያለበት ሁኔታ ምንድን ነው? ለሰላምም አንቴነህን አግኝተኸዋል ወይ ብላ ስትለው አላገኘሁትም። አንቺ ቆይ ከኔ ጋር ያለሽ ግንኙነት ምንድን ነው? ከኔ ችግር አለሽ እንዴ ብሎ እሱም ደግሞ አልነግርሽም ምን አለ ካገኘው ስትለውም አልነግርሽም ምን እንዳታመጭ ነው ምን እንዳትሆኝ ነው ጉድ ያለው የምትሆኝውን እያለ ቢሞት አልነገራትም ምላሴ ለሰላም። ሰላም አሁን ላይ እየተናደደች እየተበሳጨች ነው ማለት ነው። በዚህ ሰዓት ላይ ሀና ከኢዝራ ጋር እንግዲህ እሱ ሽማግሌዎቹን ጨርሻለሁ ማውራት እንችላለን ብሏት ነበር ማለት ነው። እሷም ደግሞ በፍጹም ልናወራ አንችልም አሁን ላይ ምክንያቱም ቤተሰቦቼ ጥሩ ላይ አይደሉም፣ ቆይ እንረጋጋ እያለች ለሱ ትነግረዋለች። እሱም ደግሞ እንዴ ሀንዬ ምን ማለትሽ ነው? ይሄ እኮ እስካሁን ቆየን፣ ስለዚህ አሁን ጨርሻለሁ ሽማግሌዎቹን ልኬ እንጋባ ብሎ ይላታል። እሱም ደግሞ ተረጋጋ እያለች መልስ ትሰጠዋለች። ወይዘሮ ሜላት አሁን ላይ ትልቁ ሀናንም እንደዚሁም ደግሞ ሰላምንም ራሳችሁን ጠብቁ እያለች መናገር ጀምራለች። በዚህ ሰዓት ላይ ችግራቸው በቃሉ ቢሆንም ቤቲ ማስጠንቀቂያ ሰጥቷታል። ምክንያቱም አንቴነህ እሱ ጋር እየሰራ ስለሆነ በጎን ቤቲ ሌላ ስራ እንደምትሰራ ለአቶ በቃሉ ስለነገረባት እመኝኝ እሰጥሻለሁ ያልኩሽን አደርግልሻለሁ ያልኩሽን ነገር አላደርግልሽም ብሎ ያስፈራራታል። ቤቲም ደግሞ እሺ አለቃ ያልከኝን እያደረግኩ ነው፣ በጭራሽ እሷ የምታደርገውን በሙሉ እየተናገረ ይገኛል ማለት ነው። በዚህ ሰዓት ላይ እንግዲህ ከባድ ችግር እየተፈጠረባት ነው። ቤቲ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።